ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? በዛሬው ዕለት ደግሞ ስለ ሴቪንግ እንማማራለን። ከዛ በፊት የዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዚሁም ለጓደኞቻችሁ እንዲደርስ ሼር አድርጓቸው። ጥያቄ ወይም አስተያየት ካላችሁ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። ከዚህ ትምህርት በኋላ ስለ ሴቪንግ ዲፋይን ሴቪንግ ኤንድ ሴቪንግ ፋንክሽን፣ ስለ ሴቪንግ እና ስለ ቁጠባ የቁጠባ ፈንክሽን፣ ዲስከስ ዘ ዲፈረንት ፕሮፐርቲስ ኦፍ ሴቪንግ ፈንክሽን፣ ኮምፒት አቬሬጅ ኤንድ ማርጂናል ፕሮስፔንሲቲ ቱ ኮንሱም የሚለውን እንነጋገራለን ማለት ነው። እንደ ስታርታፕ አክቲቪቲ 3 ጥያቄዎች አሉ። እነዚህ 3 ጥያቄዎች በደብተራችሁ ላይ መስራት ነው። ሃው ዱ ዩ ክሎዝ ሪላቲቭ ማኔጅ ዜር ሴቪንግ? ዌን ዱ ዘይ ኢንክሪዝ ኦር ዲክሪዝ ሴቪንግ? ዱ ዘይ ሴቭ ኢን ካሽ ኦር ኢን ካይንድ የሚለውን እንመለከታለን ማለት ነው። እንግዲህ ሴቪንግ ወይም ቁጠባ ስንል ኢዝ ዘ ዲፈረንስ ቢትዊን ዲስፖንሲብል ኢንካም ኤንድ ኮንሰምፕሽን፣ የጥቅል ገቢ ሲቀነስ ወጪ ለሴቪንግ ይቀራል ማለት ነው። ዘ ፓርትስ ኦፍ ኢንካም ዊች ኢዝ ኖት ስፔንት ኦን ኮንሰምፕሽን ኢዝ ኮልድ ሴቪንግ። ዲስፖንሲብል ኢንካም ካን ቢ ዩዝድ ኦንሊ ፎር ኮንሰምፕሽን ኦር ሴቪንግ ሚንስ ዛት ዋይዲ ኦር ዲስፖንሲብል ኢንካም ኢዝ ኢኳል ቱ ኮንሰምፕሽን ፕላስ ሴቪንግ ነው ቀመሩ ማለት ነው። ሂን ሴቪንግ ኢዝ ዘ ዲፈረንስ ቢትዊን ኢንካም ኤንድ ኮንሰምፕሽን። ፒፕል ሴቭ ዋት ኢዝ ሌፍት አፍተር ስፔንዲንግ ፎር ኮንሰምፕሽን። ለወጪ ለፍጆታቸው ወጪ ካደረጉ በኋላ ሰዎች ወይም ግለሰቦች የተረፋቸውን ሴቭ ያደርጋሉ። ዜርፎር ሴቪንግ ኢዝ ኢኳል ቱ ዲስፖንሲብል ኢንካም ማይነስ ኮንሰምፕሽን። ሲንስ ሲ ኢዝ ኢኳል ቱ ምን ብለናል? ስለ ኮንሰምፕሽን ስናወራ ማለት ነው። ሲ ሚንስ ሲ ኖት ፕላስ ሲ ዋይ ዲ ማርጂናል ፕሮስፔንሲቲ ኮንሱም ስናወራ ስለነበር ነው። ሴቪንግ ፋንክሽን ካን ቢ ዲራይቭድ ባይ ሰብስቲቲዩቲንግ ዘ ኮንሰምፕሽን ፈንክሽን። ስለዚህ በዚህ ቦታ በሲ ቦታ ይሄንን ስንተካ የምናገኘው ውጤት ነው። እንግዲህ ይሄንን ሲ ኢዝ ኢኳል ቱ ዋይ ዲ ማይነስ ሲ ኖት ፕላስ ሲ ዋይ ዲ ዲስትሪቢዩቲንግ ዘ ማይነስ ሳይን ዊ ሃቭ ዲስትሪቢዩት ስናደርግ ይህን እናገኛለን ማለት ነው። ኤንድ ላስትሊ ይህን እናገኛለን። ኖት ዳት ማይነስ ሲ ኢዝ ዘ አማውንት ኦፍ ዲስ ሴቪንግ። ማይነስ ሲ ማለት ዲስ ሴቪንግ ዊዝ አውቶኖመስ ኮንሰምፕሽን ዲስከስድ ኢን አበቭ። ዌን ፒፕል አር ኮንሱሚንግ ዊዝ ዜሮ ኢንካም ዜ አር አይዘር ቦሮዊንግ ኦር ድሮዊንግ ኦን ዘ ዌልዝ ኦር ፕሪቪየስ ሴቪንግ። ሰዎች ገቢያቸው እያነሰ እየጨረሱ ሲመጡ ዜሮ ሲሆን ኢንካማቸው ወይ የቆጠቡትም ወይ ተበድረው ወይ ከጓደኞቻቸው ተበድረው ይጠቀማሉ ማለት ነው። ኖት ሴቪንግ ኤንድ ሴቪንግ አር ኖት ዘ ሴም። ሴቪንግ እና ሴቪንግ አንድ አይደለም። ሴቪንግ ሪፈርስ ቱ ዘ አክት ኦፍ ዲፖዚቲንግ መኒ ዋይል ሴቪንግስ ደግሞ ሪፈርስ ቱ ኦልሬዲ አኮሙሌትድ መኒ። ሴቪንግ ስንል መቆጠብ ነው። ሴቪንግስ ካልን ደግሞ የተቆጠበ እንደማለት። ሴቪንግ ኢዝ የፍሎ ኮንሴፕት ኤንድ ሴቪንግስ ኢዝ ስቶክ ኮንሴፕት። በጣም አሪፍ ወርድ ነው እንዳትሳሳቱ። ሴቪንግ የፍሎ ኮንሴፕት ነው። ሴቪንግስ ስቶክ ኮንሴፕት ማለት ነው። ስለዚህ በሴቪንግ እና በሴቪንግስ መካከል ልዩነቶች አሉ ማለት ነው። ኖት ዛት ሴቪንግ ካን ቢ ኢንክሪዝ ትሩ ቱ ዌይስ። ሴቪንግ በሁለት መንገድ ኢንክሪዝ ሊሆን ይችላል። ዋንስ ኢንክሪዝድ ኢንካም ሲጨምር፣ ዊዝ ኢንክሪዝድ ኢንካም ዜር ኢዝ ሃየር ቴንደንሲ ቱ ሴቭ። ሁለተኛው ሴቪንግ ካን ቢ ኢንክሪዝድ ባይ ዲክሪዚንግ ኮንሰምፕሽን። ወጪን በመቀነስ ሴቪንግን መጨመር ይቻላል። ኢፍ ኤ ፐርሰን ማኔጅ ቱ ሬዱስ ሂዝ ኦር ሄር ኮንሰምፕሽን ዚስ ሊድስ ቱ ኢምፕሩቭ ሴቪንግ። ዘ አቨሬጅ ፕሮስፔንሲቲ ቱ ሴቭ ኤፒኤስ ምን ማለት ነው? አቨሬጅ ፕሮስፔንሲቲ ቱ ሴቭ ኢዝ ዘ ሬሾ ኦፍ ቶታል ሴቪንግ ቱ ቶታል ኢንካም ማለት ነው። አቨሬጅ ፕሮስፔንሲቲ ቱ ኮንሱም ስንል ቶታል ኮንሰምፕሽን ኦቨር ቶታል ኢንካም ነው ያለ የነበረው። አቨሬጅ ፕሮስፔንሲቲ ቱ ሴቭ ደግሞ ቶታል ሴቪንግ divided by total income is a part of total income which is saved. It captures the tendency of consumer to save on average ማለት ነው። ስለዚህ average propensity to save means that ይሄን ነው የሚመስለው። እንግዲህ መጨረሻ ላይ ፋይናሊ ይሄን እናገኛለን። ይሄን ውጤት ማለት ነው። ደብተራችሁ ላይ መስራት ትችላላችሁ ፎርሙላውን። For example, if a household saves 500 Ethiopian birr, which means from disposable income 1000, the average propensity to save is means 500 divided by 2000, which is equal to 0.5
5 means 25% of his total income is saved ማለት ነው። ማርጂናል ፕሮስፐሪቲ ቱ ሴቭ ማለት ደግሞ ምን ማለት ነው? the marginal prosperity is the ratio of the change of saving to change in disposable income means that the slope of the saving function is the marginal prosperity to save. Slope of saving function. It is given by y minus c. This is calculated as formula. ይሄን ነው የሚመስለው marginal prosperity to save is equal to change in saving, change in income, disposable income. This means ይሄንን ፎርሙላ በደንብ አድርገን መያዝ እንችላለን ማለት ነው። ይሄን ፎርሙላ marginal prosperity to save or is equal saving is equal to change in save over change in disposable income, which means that 1 minus c, where the symbol the three triangle stands for changing. Note that the properties of marginal prosperity to consume. Marginal prosperity to save values lies between 0 and 1. በአንድና በዜሮ መካከል ነው የሚሆነው። 0 means no change in saving. 0 ምንም ሴቪንግ የሌለበት and 1 maximum total saving out of the new income ማለት ነው። እየጨመረ ከሄደ marginal prosperity to income marginal prosperity to saving increases with increased income. ዳይሬክት የሆነ ሪሌሽንሽፕ አላቸው። In other words, marginal prosperity of the poor is less than the marginal prosperity of the rich. የማርጂናል ፕሮስፔንሲቲ ኦፍ ሴቪንግ ኢዝ ምንድን ነው? ሎወር ነው። የሀብታሞች ደግሞ ምንድን ነው? ሃየር ነው ማለት ነው። ስለዚህ በኮንሰምፕሽን ፈንክሽን ጊዜ ምን ፕሮፐርቲ እንደነበረ መረዳት እንችላለን ማለት ነው። ስለዚህ ይህን በደንብ ማወቅ ይኖርባቸዋል። ዲተርሚናንትስ ኦፍ ሴቪንግ the major determinants of saving at individual or at the national level ስንል level of income ነው። As the level of income is increased, saving increase, but the rate of increase is saving is less than the rate of increasing income. ኢንካም በጨመረ ቁጥር ሴቪንግ ይጨምራል። በት የሴቪንግ ሬቱ ምን ይሆናል? ኢንክሪዝ አት ሌስ ኦር ዲክሪዚንግ አት ኢንክሪዚንግ ሬት ይሆናል ማለት ነው። This is because when an increase in income, consumption also increases, but by less than the income, the increased income. The other one is distribution of income. Saving increases when the income inequality increases. Inequality increase ያደርግ saving ጀምራል። This is because the tendency to save is greater for rich people than the poor. ሀብታሞች የተሻለ መቆጠብ ይችላሉ ከድሆች ማለት ነው። Expectation about future price and future if prices are expected to fall in the future, present consumption is less and saving is more. የወደፊት ገበያው ይቀንሳል ተብሎ ከታሰበ ኮንሰምፕሽን ይቀንሳል፣ ሴቪንግ ይጨምራል። Similarly, unexpected future increase income reduce present saving and inversely is true, vice versa ማለት ነው። Rate of interest. The higher the interest rate of induces greater saving. This principle also inversely means that the lower rate of interest induces the lower saving ማለት ነው። ዳይሬክት ሪሌሽንሽፕ ነው። ሌቭል ኦፍ ዌልዝ lower wealth level leads to lower saving. Higher wealth level leads to higher saving levels ማለት ነው። Level of direct tax. Higher level of direct tax produce lower level of personal disposable income and is reduces saving. ታክስ በጨመረ ቁጥር ዲስፖንሲብል ኢንካም ይቀንሳል እና ሴቪንግም ይቀንሳል ማለት ነው። ታክስ በቀነሰ ቁጥር ሌቭል ኦፍ ፐርሰናል ኢንካም ይጨምራል፣ ሃየር ይሆናል and saving ይሆናል ይጨምራል። Individual nature. Saving is directly related to the nature of the individual. For example, a miser saves more than spend thrift. ተማሪዎች አመሰግናለሁ። በዛሬው ዕለት ስለ ሴቪንግ ፈንክሽን ተምረናል። በሌላ ጊዜ ደግሞ ስለ ሪሌሽን ቢትዊን ሴቪንግ ኤንድ ኮንሰምፕሽን የሚለውን እንማማራለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ለዛሬው በዚህ ይበቃናል። አመሰግናለሁ። ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? በዛሬው ዕለት ደግሞ ዘ ሪሌሽን ቢትዊን ሴቪንግ ኤንድ ኮንሰምፕሽን እንማማራለን፣ አብረን እናጠናለን። ከዚህ በመቀጠል ያው ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ እንዲደርስ ሼር አድርጉ።